አስበዋል? በዚህ ሁሉ ገንዘብ ምን እንደምናደርግበት? ገሃነም ውስጥ ጥሩ ደሴት ትገዛበታለህ። አንተ ቀልድ። እኔ ከዚህች ሀገር ውልቅ ብዬ እስከወጣ ድረስ ሁን ያሉኝን ነው የምሆነው። ሀገር ላይማ ሁን ያሉን ሁሉ ነው የምትሆነው። ችግሩ የሰው ሀገር ግን በጭራሽ አያስፈቅዱ። ምን እየተቃረንከኝ ነው እንዳንተ? በፍጹም ግን እውነታውን መቀበል አለብን ብዬ ነው። እሱን ተወውና አሁን የትኛዋ ተመቸች? ሁለቱም ጥሩ ማሰናከያ ናቸው። እስኪ ነገር አታጣም። አሁን የትኛዋን መረጥክ ነው ያልኩህ? ማለቴ ሁለቱንም። እኔ የትኛዋን ልወስድልህ ነው ታዲያ? አንተ ዋናዋ ላይ ብትጠመጠም ምን ይመስላል? እባብ ይጠምጠምብህ። አሁን እቺን 300 ሺህ ብር ሰጡን ብለህ ከስራ ልታስባረረኝ ነው እናንተ? ከመንግስተ ሰማያትም ተባረናል እንኳን ከማዘዋወር ስራ። ይልቁንስ ዋናዋን እንደምንም ብላ አብስልና የገሃነምን በር ቁልፍ ያዝ። እኔ እኮ የምወድልህ ይሄን ድፍረትህን። ለካ ለዚህ ነው ሞኝ ካመረረ በግ ከበረረ የሚባለው። አሪፍ እሱን ነገር ግን እዚህ ቤትም ሆነ እዚህ ግቢ ማጨስ አይቻልም። እንጂ ገዳም ነው እንደይዛችሁ ነው የመጣችሁት? ባዩ በዚህ ዘመን እኮ ማለት ነው ከእግዚአብሔር በላይ አከራይ ይፈራል። ያው አከራዮቻችን ምን እንደምንሰራ ስለማያውቁ የምንፈልገውን ነገር ውጪ ጨርሰን ነው የምንመጣው። እናንተ ግን እንግዶቻችን ስለሆናችሁ ሲጋራን ፈቅድላችኋል። እንግዲህ በታማኝነት ነው የምታጭበረብሩት። ታዲያስ እንዴ ቅድም ሳለቆቻችን ታማኙ ነው እያሉ አይደል እንዴ እንዲቹ ሲያወሩን ይዋሉት? አይገርማችሁም? እንደው ሌባ ለራሱ ታማኝ ሰው ሲፈልግ አንተ ግን በጣም ደስ የምትል ልጅ ነህ። ምናልባት አንተንም አከራዮች ከለክሉኝ ይሆን እንዴ? ይህንን ጾታዊ ጥቃትማ እኔው ራሴ እከላከለዋለሁ። ስንት ዓመት ጠብቄ ያኖርኩትን ክብረ ንጽህናዬንማ እንዲህ በቀላሉ አሳልፌ አልሰጥምሽ። በጣም ቀልደኛ ነህ። ይህን ስራ ስትጀምር እኮ ክብረ ንጽህናን ብቻ ሳይሆን ክብረ ሰውነትህንም ሸጠክ ነው እኮ። ይሄ ተይው ፋራ ነው። እኔ እንዴት ችዬው እንደምኖር እኮ ከዚህ ሰውዬ ጋር ስራ መስራት አይቻልም። ሁሌ ንስሓ እንግባ ነው የሚለኝ። በእናትህ ንስሓ እንዴ? ንስሓ እና ታዲያ እስከና ኃጢአታችን እንድንሞት ነው እንደ ፈለጋችሁት? አይ እኛ የመሞት ሀሳብ የለንም። በነገራችን ላይ አንተ እንደዚህ አይነት ሰው ከሆንክ ደስታውን አልችለውም። በአንድ ሳምንት ውስጥ አሰልጥኝ፣ አንተ ራሱ በአንድ ሳምንት አሰልጣኝ እንድትሆን ነው ማደርግ። እንደውም ዛሬ እኔ ቤት ነው አብራኝ እንደኔ የምናድረው። ወተን ነው አንተ ተነስና ወተን ነው። ትሰማኛለህ? ይህንን ስራ ብናቆም ይሻላል። ለህይወታችን ራሱ በጣም አስጊ ነው። አፍን ዝጋ። እኔ ትለወጣለህ ሰው ትሆናለህ ብዬ እንጂ ህይወቴ ላይ መሰናከል ትሆናለህ ብዬ አላሰብኩም። የእነዚህ ሰዎች ነገር ምናቸውም አላማረኝ። ዓለም አቀፋዊ ሌቦች ናቸው። ስራችንን ፕሮፌሽናል እናድርገው የተባባልን መስሎኝ። አይ እኔ ሌላ ስራ ጀምር። እሺ በቃ አሁን ይሄንን ሐሳብን እነሱ ሳያውቁ ቀስ ብለህ ራስህን ከዚህ ስራ ማግለል ትችላለህ። በስንት መከራ የመጣልኝን የኔን እድል ግን እንድታበላሽብኝ አልፈልግም። እሺ አሁን ግን እነዚህን ነቀሶች ከዚህ ቤት አስወጣኝ። ይኸው ሌላ ቤት ተከራይቼ ካንተ ጋር እስከምፋታ ድረስ ማለት ነው እዚህ ቤት ድርሽ እንዳይሉብኝ። ዛሬ የሰጡንን ገንዘብ እንኳን እንደሚወስዱብን አታውቅም? ይወሰዱት። እሺ
እንዴ ይኸውልህ እዚህ ሀገር ውስጥ ሊከፋፈል የታሰበውን ሕዝብ ብዛት ስታየው ትንሽ እንኳን አልተሰማም? እንኳን ለገዛ ሀገር አይደለም ለሌላም ሀገር እኮ ያሳስባል። እሺ በቃ አታስፎግረን፣ እነሱ እንዳይሰሙ በቃ አሁን ዝም ብለህ ሄደህ ተቀመጥ። በእናትህ ለእኔ ስትል ሄሎ ሳምሶን፣ ሰላም ነው ይቤ? እንዴት ነው? አብሮ መስራታችንን ወደዳችሁት? አዎ በሚገባ ቀድመን እንደተነጋገር። በጣም አሪፍ ነው። አሁን እኮ ካንተ በፊት ሳሪ ደውላ ነበር። ሰላም ነው አይደል? አየሩ እንዴት ነው? አረ ሰላም፣ ግን ትንሽ ችግር ሳይፈጠር አይቀርም። የምን ችግር? ምንድን ነው የተፈጠረው? ባልደረቤ ለስራችን ችግር ሳይሆንብን አይቀርም። እንዴት እንደምናረቀው መመካከር አለብን። ስማ፣ ከጀመሩ ስህተት ካንተ አልጠብቅም። እሺ፣ ብዙ ሚስጥር ካወቀ በኋላ እንዴት እንደዚህ ይፈራገጣል? ይኸውልህ ማራቅም ካለብን አርቀን መቅበር ነው ያለብን። ክፍያ ከፍለ ነው እንደምናሰናብተው ንገረውና ነገ ቢሮ ይዘውና ከነ ሚስጥሩ አፈር ይለብሳል። እሺ አመሰግናለሁ። ይኸውልህ ምንም አይነት ስህተት አልፈልግም። ታዛዥ ነኝ። እሺ ታዛዥ ነኝ። ቻው፣ ደህና ደር። ስማይ፣ ነገ 9 ሰዓት ቢሮ እንሄዳለን። ስራውን መስራት ለምን እንዳልፈለክ በምክንያት ተነግራቸውና ገንዘብ ሰጥተው እንሄዳለን። አንተ መሄድ ከፈለክ ሂድ፣ እኔ አልሄድም። በእናት ስሙትል ስቀበርል ለእኔ ስትል እኔ እኮ ስራውን መስራት ስለምፈልግ ነው። አንተን ከዚህ በላይ ግን አላስቸግርህም። ትሰማኛለህ? ለምን በጭንቅላት ተዘግዝቃ አትለምነኝም? እሺ አልልህም፣ አልስማማም። አሁንስ በእናት ስንት ነገር አብረን አሳልፈን። ኧረ በእናት እሺ በቃ ውረድ። ግን ይኸውልህ ሁሉም ካሉና ምክንያቴን የሚሰሙኝ ከሆነ ብቻ ነው የሚሄደው። አንተ አራቱ ምን ይሰሩልሃል? ሳምሶን ካለ ራሱ እኮ በቂ ነው። ትሰማኛለህ? ሁሉም ባሉበት ገንዘባቸውን አፍንጫቸው ላይ ወርውሬ መምጣት ነው የምፈልገው። ይህንን ገንዘብ መመለስ አይጠበቅብህም። ሌላ ተጨማሪ እኮ ገንዘብ ሊሰጡን ነው። በቃ አራቱም ካሌሉ አልሄድም። እሺ በቃ በእናትህ እኔ ደውዬ እነግረዋለሁ። አራቱንም አሳምናቸዋለሁ፣ አታስብ። እሺ ልደውላቸው። ሁሉም ባሉበት ነው መናገር የምፈልገው እያለ ነው። እንደነገርኩህ እኮ እኛ ሳንሆን ወደ ማጎሪያ ቦታ የሚወስዱት ሰዎች ብቻ ናቸው ቢሮ የሚቀበሏቸው። ሁላቸውም አሉ ብለህ ይዘውና አለቀ። እሺ ገብቶኛል። እሺ አንተ ቀደም ብለህ ግን ጠዋት 4 ሰዓት ላይ ቢሮ እንድትመጣ። ለምን መሰለህ? እኛ መነጋገር ስላለብን። እሺ ችግር የለውም። በቃ ጠዋት 4 ሰዓት ላይ ማዘር ጋር ነኝ ብዬው እሱን ቤት ትቼው እመጣለሁ። ኦኬ ቻው። ለስራችን እንቅፋት ለመሆን የሚያስቡ ሰዎችን ያለምንም ርህራሄ ማስወገድ የኛ ድርሻ ነው። ኦኬ ብቻ ነን እንዴ ነው ያልኩ? ኧረ እኔ እናቴ ጋር ደርሼ እመጣለሁ ነው ያልኩት። እንዴት መጣ? ምን ነው ናፈኩ? የት ነህ ስልህ እናቴ ጋር አልከኝ። እናትህ ደግሞ ስራህ እንደሆነች ስላወቅኩኝ ይኸው ቀስ ብዬ ተከትዬ መጣሁ። እንኳን መጣ። እኔ እኮ ሳይመጣ ምን ሆኖ ነው ብዬ። ምን ነው ደብሮሽ ነበር አይደል? አይገርምም? በአንድ ቀን አዳር አፈቀረችኝ።
በነገራችን ላይ በመምጣት በጣም ደስ ብሎኛል። ያው የዛሬው አመጣጤ ምንድነው ሃይማኖትን፣ ባህልን፣ ማንነትን ምናምን አሽቀንጥረው የጣሉ ባለድርሻ አካላቶችን ስላገኘው ለስራው አስፈላጊ ናቸው ብዬ ከእናንተ ጋር ለማስተዋወቅ ይዣቸው ነው የመጣሁት። ማይታመን ነው። እኔ እኮ ከእናንተ ጋር መስራት አልፈልግም ይላል ብዬ እኮ ጭራሽ ሌላ ባለድርሻ አካላት አብሮ ነው የሚሰሩት። ግን ምን አይነት ሰዎች ናቸው? ማለቴ ኃላፊነት መውሰድ የሚችሉ ናቸው? ያለ ጥርጥር። ይኸውላችሁ ስታዩዋቸው 100% በእነሱ እርግጠኛ ትሆናላችሁ። ለራሴ ብቻ ከማስብ ለምን ከእነሱ ጋር እስከ መጨረሻው ለምን አብሬያቸው አልጓዝም ብዬ ነው እንግዲህ የመጣሁት። ዋው ይሄ እኮ በጣም ደስ የሚል ነገር ነው። ፍቀዱልኝና እንግዲህ ይዣቸው ልምጣ ታዲያ። ያው ግን በምንም ሁኔታ ውስጥ ቢሆን መቼም ቢሆን ከእናንተ እንደማልለይ ይህንን እንድታውቁ ፈልጋለሁ። እሺ እንግዲህ ያልኳችሁ ባለድርሻ አካላት እነሱ ናቸው።